አንደኛውን የአገሪቱ ኢታማዦር ሹም ጀነራል ፊሊጶስ ወልደ ዮሐንስ ሲሆኑ አንደኛው ደግሞ የኤርትራ ጦር የምዕራብ ግንባር አዛዥ የሆኑት ጀነራል ተክለ መንጁስ ናቸው። በዚሁ ቃለ ምልልስ ወታደራዊ አዛዦቹ ከኢትዮጵያ ባለስልጣናት ለሚነሳባቸው ወቀሳ ኮከብ እንደማይቆጥሩት ስራ ላይ መሆናቸውን ያው በፈገግታ ታጅበው ሲገልጹ ይደመጣል። እስኪ አንድ የኔውና ትርጉሙን ይዤ እመጣለሁ። ልጋስ ጉልበቱ ቃንዛስ ቢቃንስ ዋዛስ ዋዝ ልቃፍ መሬቱ ልጋስ ጉልበቱ ቃንዛስ ቢቃንስ ዋዛስ ዋዝ ክቡር ጀነራል ኣብ ማሕበራዊ መራኸቢ ጌሹ ከሎ ይተመልሰን ገለመለስ በልዘሉ ኩነታት ፈኸራታት አሉ ሓንቲ ቃል ግን ክትዛረብ ሰሚዕና ከንፈልጥን ኢና ሞ ትከታተል ሊኻ ማሕበራዊ መራኸቢታት ማይገበረልካ ንሕርት ስራሕ ዘሎ ኮይኑ ስለዚ ሓንቲ ቃል ሳያ መልሳ ዝዛረቡ እቶም ግዜ ዝረኸቡ እዮም እቶም ግዜ ዘይረኸቡ ካ ስራሕ ኣለዉ ማለት ቀንልና ክቡር እንግዲህ እዚህ ላይ ይጠይቃቸዋል። ክቡር ጀነራል ሚዲያ ላይ ስትናገር ብዙም ሰምተን አናውቅም። በአንተ ዙሪያ በርካታ አስተያየት ሲሰጥ እንሰማለን። አንተ ግን ብዙ ጊዜ መልስ አትሰጥም። ከነዚህ በተለይ ሰሞንኛ ከሆኑ አስተያየቶች መካከል ወደ ውጭ እንደኮበለልክ እየተወራ ነበር። ያው ሌላ ጊዜ ብዙ ነገር ስለአንተ ይነሳል፣ ግን ሰሞኑን እንደኮበለልክ እየተነገረ ነው ወደ ውጭ ሀገርና እዚህ ላይ ምን አስተያየት አለ የሚል ጥያቄ ነው አክቲቪስቱ የሚጠይቃቸው ጀነራሉን። ጀነራሉ ሲመልሱ ስራ ላይ ላለ ሰው ማህበራዊ ሚዲያ ምን ይፈይድለታል፣ ምን ይሰራለታል ብለህ ነው ይሉታል እየሳቁ። ጀነራል ተክለ ሰበስልጣን ብልጽግና በቲክቶክ ክፉክሩ ውዕሉሎ ዛኸ ፌስቡክ ትከታተሎ ፌስቡክ ያርገውልን የጊዜው ይለኝ ስራይ ነው ትሬት ራይና ስለዚህ የለነው የለን ጀነራል ተክለ በዓል ጁላ በዓል ዋጫ ባህርን መሬትን ክንወስድና እንዳበሉ ንስኹም እንተዋሓደ ዋላ ኣይትፍክሩ እንዲኹም ባህርን መሬት ናይ ህዝቢ ስለዚ ሽግር የለን ህዝቢ እንዳርአዚዝና ጥራይና ናሰራ አራይ ጀነራል ማህበራዊ ሚዲያ የሚሆን ጊዜ እንደሌላቸው ይገልጻሉ።